ሳምንታችሁ እንዴት አለፈ? ጥሩ ነበር? እሺ። እስቲ ወደ መጽሐፋችን የጀመርነው ክፍል ራዕይ ምዕራፍ 1 ቁጥር 20 ላይ ደርሰናል። ቁጥር 20ን ከ11 ጋራ አያይዘን እናነበዋለን። ቁጥር 11 ምንድን ነው የሚለው? እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰርምኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም፣ በእስያ ወዳሉት ወደ 7 አብያተ ክርስቲያናት ላክ አለኝ። ቁጥር 20 በቀኝ እጁ የያዛቸው የ7ቱ ከዋክብትና የ7ቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱ መቅረዞች 7 አብያተ ክርስቲያናት ናቸው። እግዚአብሔር ይመስገን። ዛሬ ስለ አብያተ ክርስቲያናት ወይም ስለ ቤተ ክርስቲያን እንመለከታለን። አንድ ምሳሌ ግን ልጠቀም። ከሰፈሬ አንድ ሰው ጠዋት ቢያገኘኝ እንደዚህ ለብሼ፣ ዛሬ እንኳን ኖርማል ልብስ ነው የለበስኩት እና ክራባት አስሬ የት ትሄዳለህ ቢለኝ ቤተ ክርስቲያን ነው የምሄደው እለዋለሁ። ቤተ ክርስቲያናችሁ የት ነው ሲል ጎተራ ማሳለጫ አጠገብ። እኔ መምጣት እፈልጋለሁ፣ ምልክት ስጠኝ። ቤተ ክርስቲያናችን በአንድ ህንፃ ስር ቤዝመንት ውስጥ ያለ ነው። ስሙ ምንድን ነው? ገዢው ዓለም አቀፍ የክርስቶስ ቤተ ክርስቲያን። ቤተ ክርስቲያናችሁ ከተቋቋመ ስንት ዓመቱ ነው? ይቀጥላል። ስለዚህ ቤተ ክርስቲያን እኔ ነኝ ወይስ ህንፃው? በዚህ ጥያቄና መልስ መሰረት ቤተ ክርስቲያን ህንፃው ነው፣ እኔ ነኝ። በመልሴና በጥያቄው መሰረት ማን ነው? ቤተ ክርስቲያን ማለት የሆነ ሰፈር ነው፣ የሆነ ህንፃ ነው፣ የሆነ አዳራሽ ነው። ከዚህ አይነት አእምሮ ነው አሁን መውጣት ያለብን። ቤተ ክርስቲያን ህንፃ አይደለም፣ ተቋም አይደለም፣ ድርጅት አይደለም፣ ምንም አይደለም። ቤተ ክርስቲያን የሕያው እግዚአብሔር ቤተ ክርስቲያን ነው። እርሱ ህዝብ ነው፣ የተዋጀ ህዝብ። እግዚአብሔር የሚቤዥ አምላክ ነው አይደል? የሚዋጅ አምላክ ነው። ስለዚህ የዋጀውን ነው ቤተ ክርስቲያኔ የሚለው። እግዚአብሔር ይመስገን። ስለዚህ ቤተ ክርስቲያን የሚለው ቃል እንደዚህ የግሪክ አዋቂዎች ተጠርቶ የወጣ ማለት ነው ይሉናል። ተጠርቶ የወጣ ይህንን ነገር እናየዋለን። ስለዚህ ቤተ ክርስቲያን ቤተ ክርስቲያን፣ ስለዚህ የክርስቲያኖች ቤት ማለት ነው አይደል? ትርጉሙ ትምህርት ቤት ወይም ተማሪ ቤት። ተማሪዎች ምን የሚያደርጉበት ነው? የሚማሩበት ነው። ቤተ ክርስቲያን ማለት የክርስቲያኖች መሰብሰቢያ ወይ ምኩራብ፣ የሆነ አዳራሽ ማለት ነው። ከዚህ የሚያልፍ አይደለም። ቤተ ክርስቲያን ለብዙ ሰዎች መሰብሰቢያ ነው። እንደየቤተ ክርስቲያኑ አባላት ሀብት የሚመዘን ነው ቤተ ክርስቲያን። እኛ ጋር ያለው ወንበር ሌላ ጋር ላይኖር ይችላል አይደል? ስለዚህ ያ ለሰው ቤተ ክርስቲያን ነው። ስለዚህ በተሳሳተ ስያሜና ትርጉም ለብዙዎች ቤተ ክርስቲያን ማለት መሰብሰቢያ ህንፃ ማለት ነው። ከዛ ያልፍ። ስለዚህ ሙሉ ወንጌል እንሂድ ስትለኝ የት ነው ምን ሄደው? ሁለት ነው የታወቀው እዛ ስለሆነ። በእርግጥ በብዙ ቦታ አለች ሙሉ ወንጌል ቤተክርስቲያን የምትባለዋ። ግን አእምሮዬ የሙሉ ወንጌል ቤተክርስቲያን ስል ወደዛ ነው የሚወስደኝ። ሌሎቹም እንደዛ ማለት ነው። ስለዚህ ቤተክርስቲያን ህይወት ያለበት ማለት ነው። የክርስቶስ አካል ማለት ነው።
ብዙ ብልቶች በአንድነት የተዋሃዱበትና የተነባበሩበት የተገጠገጡበት ማለት ነው። ስለዚህ የሰዎች ስብስብ እንጂ ህንፃ አይደለም ቤተክርስቲያን። እና በስህተት ተጠርታለች ማለት ነው። በዚህ ሁኔታ ተጠርቶ የወጣ ሲል ምንድነው የሚተረጉመው? አንድ የሚተረጉምልን ነገር መኖር አለበት። እግዚአብሔር ይመስገን። ተጠርቶ የወጣ ቤተክርስቲያን ማለት ተጠርቶ የወጣ ለእግዚአብሔር የሆነ ሕያው ኦርጋኒዝም ህይወት ያለበት የሚል ካልሆነ የምንላቸው ነገሮች በሙሉ የተሳሳቱ ትርጉሞች ናቸው ማለት ነው። ስለዚህ በጌታ የሆነ አማኝ የተዋሃደ በመዋሃድ ማለት ነው። እያንዳንዳችን በመዋሃድ በተጋራ ህይወት የምንጋራው ህይወት ኖሮ ማለት ነው። በፍቅር በክብር ተስፋ የተሞላ ክርስቶስ የሚኖርበትና የሚነግስበት አንድም የሆነበት ማለት ነው ቤተክርስቲያን ማለት እንጂ በፍጹም ህንፃ ማለት አይደለም። ስለዚህ ቤተክርስቲያን ስንል ወደ አንድ የራቀ ስፍራ መውጣት ማለት ነው። በጣም የራቀ ስፍራ መውጣት፣ ከነበርንበት ሁኔታ መውጣት ማለት ነው ቤተክርስቲያን። ስለዚህ በአስተሳሰብ ሊሆን ይችላል፣ በአመለካከት፣ በትምህርት፣ በመረዳት፣ በእውቀት መውጣት ነው ቤተክርስቲያን ማለት። ከዚህ የጎደለ አጠራር ወይም ትርጉም ስህተት ነው ማለት ነው። ስለዚህ የስፍራም ለውጥ ነው፣ የማንነትም ሽግግር ነው። ቤተክርስቲያን ሆንኩ ስንል ማንነቴ ጭምር ነው የተቀየሩ። ስለዚህ ከስጋና ከደም አልተወለዱም ከእግዚአብሔር ተወለዱ እንጂ ሲል ይሄ የማንነት ሽግግር ነው፣ የማንነት ለውጥ ነው። ስለዚህ ይሄ ማንነት ነው ቤተክርስቲያን የሆንኩት ነው ቤተክርስቲያን እንጂ የሆነ የተባደንኩበት ቦታ አይደለም። ከኋላ የተውኩት ነገር አለ፣ ከኋላ አራግፌ የሮጥኩት ነገር አለ። ቤተክርስቲያን ነኝ ስል ከኋላ የተራገፈልኝ ነገር አለ ማለት ነው። የአሮጌው ማንነት የጣልኩት ነገር አለ፣ የተጸየፍኩት ነገር አለ፣ እግዚአብሔር እንድወጣ ያደረገው ነገር አለ። ምክንያቱም ነቀፌታውን ተሸክመን ከሰፈር ውጭ እንውጣ ነው የሚለው። በዚህ የሚኖር ከተማ የለንም። ይሄ ነው ቤተክርስቲያን። በዚህ የሚኖር ከተማ ሲል አዲስ አበባ ማለት አይደለም። ሰፈር ለቀውጣ ሲል ሰፈሬ ማለት አይደለም። ሰፈር አለ፣ የአዳም ሰፈር፣ የአሮጌው ሰው ሰፈር፣ የማንነት የሙታን ሰፈር፣ ከእግዚአብሔር የራቅኩበት፣ እንግዳ የሆንኩበት፣ ለእግዚአብሔር ምጽአተኛ የሆንኩበት፣ እግዚአብሔርን የማላውቅበት ማለት ከአይሁድ መንግስት ከአይሁድ ባዕድ የሆንኩበት። ስለዚህ ከኋላ የተብኩት ያራገፍኩት ነገር አላቸው። ስለዚህ ጉባኤ መሰብሰብ መጓደን ማለት በፍጹም አይደለም። መውጣቴ ነው ስብሰባ የሚፈጥረው እንጂ መሰብሰቢያ አያስወጣኝም አይደል? ከየወጡ ሰዎች ናቸው የሚሰበሰቡት። ተሰብስበው አይደለም የሚወጡት። የወጡ ሰዎች ስብስብ ነው፣ ህይወት ያለበት ማለት ነው። ስለዚህ ባለመሰብሰብም በመሰብሰብም ነው ቤተክርስቲያን። ለነዚህ ጻፍ። እነዚህ ማን ናቸው? አሁን የሚገርማችሁ ነገር አብያተ ክርስቲያናት እዚህ ጋር ያሉት በቦታ ነው የተጠቀሱት። በቦታ ነው። ወደ አንድ ቦታ፣ ወደ አንድ ሁኔታ፣ ወደ አንድ ማንነት መለየት ማለት ያ ቦታ የእግዚአብሔር ቦታ ነው። ያ ቦታ የእግዚአብሔር ማንነት ነው። ያ ስፍራ የእግዚአብሔር መውጣት ነው፣ ከእግዚአብሔር ጋር አብረን ማለት ነው። ስለዚህ መውጣታችን ወይም መለየታችን እንጂ መሰብሰባችን ቤተክርስቲያን አልፈጠረም። መውጣት በጣም የሚያስፈልግ ነገር ነው። ስለዚህ ጥሪ ያለበት መውጣቱ ደግሞ ሰዎች ስለወደዱና ስለፈለጉ አይደለም።
አንዳንዴ በውጭ ያለው ተጽዕኖ ወደ አንድ ቦታ ይወስደናል እና የሰዎችም ውትወታ እና የተለያየ ነገር ወደዛ ማህበር እንድንቀላቀል ያደርገናል። ሳንወለድ እንቀላቀላለን። ያለ መወለድ አባል እንሆናለን። ያለ መንፈስ ማህተም ሰዎች ማህተማቸው ላይ ይጽፉናል። ከዛ በኋላ ችግር ነው። ስለዚህ ያንን ከዛ ከመጣው ያ ህያውነት ካልኩት ጋራ መጣመር አይቻልም፣ መዋሃድ አይቻልም። ስለዚህ ሰው ብቻ ሆኖ ይቀራል። ሰው ተሰብስቦ ሰውነት ሆኖ ብቻ ይቀራል። አይላቸውም ቆሮንቶስ ሰው ብቻ ናችሁ አላቸው። ሰው ብቻ ምን ማለት ነው? እንደዚህ የተሰበሰበ ሰው ብቻ ናችሁ ማለት ነው አይደለም። ህይወታቸው፣ ማንነታቸው፣ አስተሳሰባቸው፣ አመለካከታቸው፣ ስለ እግዚአብሔር ያላቸው ነገር፣ ስለ መንፈሳዊነት ያላቸው ነገር፣ ስለ ቤተክርስቲያን፣ ስለ ራሱ ያላቸው ነገር ሰው ብቻ። የሰው ትርጉም፣ የሰው ትምህርት፣ የሰው መረዳት ሰውኛ ይሉታል አለ። ያ ብቻ ነው፣ ህይወት የለበትም። ስለዚህ ከቀደመው መረዳቴ መራቅ አለብኝ። ከቀደመው አካሄዴና ምልልሴ መቆም አለበት። በእርግጥም ቤተክርስቲያን ከሆንኩ ስለዚህ ቤተክርስቲያን የምሆነው እንጂ ሄጄ የምሰበሰብበት አይደለም። እኔ ከሌለው እናንተ ከሌላችሁ ይሄ ቦታ ካፌም ሊሆን ይችላል፣ የምንድን ነው ክለብም ሊሆን ይችላል፣ የፈለገው አልቤርጎም ሊሆን ይችላል። ስለዚህ የማን መኖር ነው ይሄን ቦታ የቀደሰው? የቅዱሳን መኖር ነው። እነዛ የተዋጁ ሰዎች የእግዚአብሔር ማህበር፣ እግዚአብሔር ራስ የሆነበት መኖር ነው እንዲባረክ ያደረገው እና እንዲቀደስ ያደረገው። ከዛ ውጭ ግን በቃ ቦታ ነው፣ ቦታ ነው፣ ምንም ልዩነት የለውም። ስለዚህ ወደ አንድ ልዩ ማንነት የመጠራትና የመለየት ምስጢር ነው ቤተክርስቲያን ማለት። በእርግጥ ሰው በዚህ አእምሮ ከሆነ ግን የትኛውን ቦታ ያሉ ወንድሞች አንድ አካል ናቸው። ከዓለም ከስጋ ከሰውነት የምንለይበት ቦታ፣ ከዚህ ሁሉ አስተሳሰብ ወጥተን ከሃይማኖት ዓለምና ሃይማኖት ከፈጠራቸው ብዙ ዝባዝንኬ ነገሮች ማምለጥ ማለት ነው ቤተክርስቲያን ማለት እና የተቀደሰ ሕዝብ የእግዚአብሔር መቅደስ ቤተክርስቲያን ቤተ እግዚአብሔር ብንለውስ ቤተክርስቲያን የተሳሳተና ደካማ ትርጉም የክርስቲያኖች ቤት ወይም ተሰብስበው በቃ የሚያደርጉበት ማለት። ቤተ እግዚአብሔርስ የእግዚአብሔር መኖሪያ የሆነው መቅደስ፣ እግዚአብሔር በሰው ይኖራል። ሰውንም ያዘጋጀ ሰውንም የፈጠረ ለምንድን ነው? የእግዚአብሔር መኖሪያ ለመሆን ነው። ስለዚህ የእግዚአብሔር መቅደስ ስንል የእግዚአብሔር የሆነ ህዝብ ማለት ወይም ለእግዚአብሔር የሆነ ህዝብ፣ ለእግዚአብሔር የተለየ ህዝብ፣ ስለ እግዚአብሔር የሚናገር፣ ስለ እግዚአብሔር የሚኖር፣ ስለ እግዚአብሔር የሚያስብ፣ ስለ እግዚአብሔር የሚሞት ማለት ነው። ይሄ ቤተ ክርስቲያን ነው። በእርግጥ ከጨለማ ወደ ብርሃን ወጥቷል። ከሞት ወደ ህይወት ወጥቷል። ከሐሰት ወደ እውነት ወጥቷል። ይሄ ማህበር ማለት ነው። ከባርነት ወደ ነፃነት፣ ከምድራዊነት ወደ ሰማያዊነት። እነዚህ ከአስተሳሰብ ይጀምራሉ፣ ከመረዳት ይጀምራሉ። ሰው ማንኝን ይመልሳል። በምድራዊ ትርጉም ያልሆነ፣ በሰው ትምህርት ያልሆነ ሰው ማንኝን እየመለሰ ይሄዳል። ሰው ማንኝን የእግዚአብሔርን ማንነት የክርስቶስ ማንነት ካወቀ ሰው እሱም ራሱ ማንኝ ብሎ ራሱን መመለስ ይችላል። ስለዚህ ከሰው ስርዓትና ከሰው ትምህርት ከስርዓቱ ምስራት ነፃ መውጣት ማለት ነው ቤተክርስቲያን ማለት። ግን አሁን ሳሳያችሁ እና ስንነጋገር አሁን ያለው ዓለም ግን የዚህ እስረኛ ነው። ከጌታ ጋር ህብረት እያደረገ አይደለም። ከጌታ ጋር የወጣ አይደለም። ከጌታ የተለየ አይደለም።
እግዚአብሔር ይመስገን። ስለዚህ ከወጣን ከየት ከወጣን? ከዓለም ከተለያየ ነገር ከወጣን ወደ ክርስቶስ ገባን ማለት ነው። ምክንያቱም ከአንድ ነገር ወጥተን ወደ አንድ ነገር የምንገባ። ስለዚህ የሰው ነገር ላይኖርብኝ ነው። እግዚአብሔር ይመስገን። ከአንድ ጉባኤ ወደ ሌላ ጉባኤ መውጣት አይደለም ቤተክርስቲያን። በምን ማለት ይሄ ሁላችንም እንጋራው አይደል? የወጣንበት የመጀመሪያ እናት የሚሏት ቤተክርስቲያን አለች። ዛሬ ያረፈድኩት በሷ ምክንያት ገብርኤል ከሷ ወጣን እንላለን። እኔ ስንቴ ነው የወጣሁት? ወጥቼ እዚህ መጣሁ፣ ጎተራ መጣሁ አላልኳችሁ። ስለዚህ ቤተክርስቲያን የማያቋርጥ መውጣት አለው። ወዴት ነው የምንወጣው? ወደ እግዚአብሔር ልክ ነው የምንወጣው። ስለዚህ ከአንድ ጉባኤ ወደ ሌላ ጉባኤ መውጣት ቤተክርስቲያን መሆን አይደለም። በእርግጥ ግን ያወጣኝ ምንድን ነው? አሁን ከኦርቶዶክስ ቤተክርስቲያን እንድወጣ ግድ የሆነብኝ ምን አግኝቼ ነው? መልሼ ፕሮቴስታንት ወይ መልሼ ጴንጤ ለመሆን ነው የወጣሁ? እሱም ቤተክርስቲያን ምን አይነት ቤተክርስቲያን? ብዙ የሰው ነገር ያለበት ክርስቶስ ዳር የተገፋበት ማለት ነው። ስለዚህ የዘመናችን መውጣት ስፍራና ስምን የቀየረ የዚህ ዘመን መውጣት ማለት ቡድን ቅየራ ነው የተደረገው። ከአንዱ ወደ አንዱ ያኮረፈም ይወጣሉ አይደል? የሆነ የተወገዘም ይወጣል። ምንም ግን ይዞ የሚወጣው ነገር የለም ማለት ነው። ስለዚህ ብዙዎች ግን በወጡበት መውጣት መኖር አቅቷቸው፣ ይሄ ነው ችግሩ። ቤተ ክርስቲያን ምን ሆነች ብትሉ የመዝናኛ ስፍራ ነው የሆነች፣ የኢንተርቴይንመንት ስፍራ ነው የሆነች። ቤተ ክርስቲያን ልንገራችሁ፣ ዘመናዊ ማሳጅ እየሰጠች እንዴት ነው? ደምስ ማሳጅ ስትሰጡ እንዴት ነው? የማሳጅ ባለሙያ ነው። ለማሳጅ ስትሰጥ እንዴት ነው ወይ አይደል? ፈታ ያደርገኛል። ስለዚህ ቤተክርስቲያን ዛሬ ማሳጅ ነው የምትሰጠው። ፈታ ትላለህ፣ ደብሮ ቆዝመህ ብዙ መንፈሳዊ ጫናና ድብርት ይዞ ሄደ ዘና ትላለህ። ስለዚህ ልንገራችሁ፣ ቤተ ክርስቲያን ማለት መንፈሳዊ ማሳጅ የሚሰጥበት ቦታ ነው የሆነው። ያሳዝናል። ብዙ ወለምታ የሚታሽበት ቦታ ነው፣ የማይፈውስ ሁል ጊዜ ወለምታ ማሸት፣ ሁል ጊዜ ማሳጅ ማሸት። እንደገና ደግሞ እኔ ካላሸዋቸው ማንም አይሸት አይደለ እንዴ? ሰው በጠዋት ተነስቶ የሚሰለፈው ለማሳጅ እኮ ነው እንጂ ቤቱ የማያሸው ጌታ ቤተ ክርስቲያን የተባለ ቦታ የሚያሽ ከሆነ ውድቀት ነው። ቤተ ክርስቲያን ወድቃለች። ያለ እኔ የሚጸልይልህ የለም ልበል? የኔ ጸሎት ብቻ ነው የሚፈውስህ? ይሄ ማሳያ ያውም ከፍለህ ነው። ምክንያቱም ያው ምን እንደምንሰጡ ምን እንደምንሰጥ እናውቃለን። ወረፋ ሲይዘህ ውለህ አድረህ ወገኖች፣ የሚያስቅ አይደለም፣ የሚያሳዝን ነው። ቤተ ክርስቲያን የትኛው ጋር እንዳለች እናያለን። ለመፍትሄ የተሰጠች መላ እንድትል የተሰጠች ቤተ ክርስቲያን ለነፃነት፣ ለአስተሳሰብ፣ ለሐሳብ ነፃነት፣ ለራእይ ነፃነት፣ ለእይታ ነፃነት የተሰጠች ቤተ ክርስቲያን በዚህ ደረጃ መሆኗ ለሀገርም ለዓለምም ሁሉ ፈተናም መከራም በሽታም ናት ማለት ነው። ከዚህ ውጡ ነው የሚለው መጽሐፍ።
አሁን ከባቢሎን ውጡ ሲለው እኛ ጋር ያለው ከኦርቶዶክስ ውጡ የሚለው ይመስለዋል። ባቢሎን መቼ ከኛ ወጣችና ከባቢሎን ወጣ? ልክ እኮ እስራኤላውያን ከግብፅ ወጣው ግብፅ ከመውስጣቸው እንዳልወጣ እኛ ጋር ከባቢሎን ወጣን እንላለን እንጂ ባቢሎን እኛ ውስጥ ነው ያለው። ባቢሎን እኮ የነፍስ ጥበብ ነው፣ ተቋማ ድርጅት አይደለም። የሮም ቤተክርስቲያን አይደለችም። የምስራቋ የግሪክ ኦርቶዶክስ አይደለችም። የምዕራቡ ኢቫንጀሊካል ቤተክርስቲያን አይደለም። ባቢሎን በተቋም ደረጃ ልንል እንችላለን። ነገር ግን በግል ህይወት የእያንዳንዱ ሰው ነፍስ፣ እውቀት፣ ጥበብ በሰው ሐሳብ ላይ ማነው በእግዚአብሔር ሐሳብ ላይ የሚነሳ በሙሉ ባቢሎን ነው። ስለዚህ ህዝቤ ሆይ ከእርሷ ዘንድ ውጡ። መውጣት መቀጠል አለበት። መውጣት አለበት። እዚች ከቤተ ክርስቲያን ከምንላት ከሰው ተቋም መውጣት አለበት። ቤተ ክርስቲያን ወደ ቤተ ክርስቲያን ነው መውጣት ያለበት። ቤተ ክርስቲያን ኢን ኮቴሽን ማለት ወደ እውነተኛው ቤተ ክርስቲያን መውጣት ይኖርብናል። እግዚአብሔር የተመሰገነ ይሁን። ስለዚህ ትልቅ ፈተናና ችግር ነው። በርግጥ ሰዎችን በዚህ ልክ ነግረህ ካሉበት ነገር ማውጣት በጣም አደገኛ ነው። ይቀብረኛል፣ ትቀብረኛለች ብሎ እኮ ነው እዛ ያለው አይደል? እኖርባታለሁ፣ ተስፋዬ ናት፣ እድሬ ናት፣ ከዓለም ወጥቻለሁ፣ ወደዚህ ደግሞ መጥቻለሁ እና እንግዲህ እነዚህ ሰባቱ አብያተ ክርስቲያናት ምን አይነት ህይወት ምን አይነት ደግሞ ጠንካራም ደካማም ህይወት እንዳላቸው በዝርዝር ተጽፏል። እነዛ በሙሉ እኮ እያንዳንዳችን ነን። በአንድ ዘመን ስለነበሩ አብያተ ክርስቲያናት ልናውቅ እንችላለን። ግን ይሄ የኔ ጉዳይ አይደለም። አወቃችሁ አወቅ የኔ ጉዳይ አይደለም። ስለ ሎዶቅያ፣ ስለ ጴርጋሞን፣ ስለ ሰርምኔስ ማወቅ የኔ ጉዳይ አይደለም። ታሪክ ነው እሱ። ያ ለትምህርታችን ተጽፏል። ጻፍ ነው ያለው። በመጽሐፍ ጻፍ፣ ያንብብ። ለሚያነበው አይደል የትንቢቱ እንኳን ለሚጠብቀው እርሱ ብዙ ነው። ስለዚህ ላነበው ነው የተጻፈው። ሳነበው ደግሞ እኔን ነው ማነበው ራሴ። የት ነው ኤፌሶን ውስጥ ያለው? እንደ ኤፌሶን የተጠቀሰው ነገር በህይወቴ ውስጥ ምንድን ነው ያለው? ከዛ ብሎ መጽሐፍ ድል ለነሳው አይደለም ብለው መውጣት ነው እሱ። መውጣት ነው። ምንም ብርታት ቢኖርህ፣ ምንም ድካም ቢኖርብህ ውጣ። ከዛ ብርታቱን ይዘህ እዛ ቅር አላለም። ውጣ ከዛ። ከብዙ ነገር ያላዳኑኝ ብርታቶች ናቸው። የሚገርማቸው ነገር ከኤልዛቤል ያላዳነኝ ብርታት አለ እናየዋለን። ከበላም ያላዳነኝ ብርታት አለ። በቤተ ክርስቲያኑ ስኖር ከበላም የማያድነኝ ጸጋ አለ። ትንሽ ግራ ያጋባል። እነዛ አብያተ ክርስቲያኖች ጋር እኮ ነው የተገኘችው ኤልዛቤል። የባሏ ባሏን ያገባች ሴት ናት። ውርጋጥ ሴት ናት። መጽሐፍ እውነቴን ነው የምላችሁ። ያቺ ከዛ አያድነኝም። ስለዚህ ከዛ ሁኔታ ውጣ፣ በኤልዛቤል ላይ ሰልጥን፣ ኤልዛቤልን ግዛ ነው የሚለኝ። ስለዚህ ባቢሎን በመጀመሪያ ደረጃ ከኛ መውጣት አለ። እሱ የነፍስ ጥበብ ነው፣ እግዚአብሔርን ያስረሳ ማለት ነው። ስለዚህ የባቢሎን ድምፅ፣ የባቢሎን ምስክርነት፣ የባቢሎን ወከባ፣ የባቢሎን ኢንተርቴይንመንት ከእውነተኛው እረኛ ድምፅ አራቀ። ማን ነው ዛሬ እረኛውን የሚሰማ? እውነተኛው እረኛ። የሚገርማችሁ ነገር በራእይ ውስጥ ስለ እረኞች አልተጻፈ፣ ስለ ነቢያት አልተጻፈ። እግዚአብሔር ይመስገን። ስለዚህ ዓለም ራሷ በባቢሎን ስብስብ እየተሰቃየች ነው ያለችው። አሁን መፍትሄ ልናመጣ መሰላችሁ? ተሰቃየን። በራሷ በባቢሎን ስብስብ ተሰቃይተናል። የምድራችን ፈውስ የእርሷ መጥፋት ነው።
እንዴት ነው የሚጠፋው? እሷ ስትዋረድ፣ እሷ ሲያጠፋት ምድር ትፈወሳለች። ከዚህ በፊት አንድ ነገር ብያችኋለሁ። የፖለቲካ ሰይፍ ከሚያርደ ማን ነው? የሃይማኖት ሰይፍ ከሚያርደኝ የፖለቲካው ቢያርደኝ ደስ ይላል። መራራ ነው እሱ፣ ጨካኝ ነው። ሃይማኖት ጨካኝ ነው። ምድራችን ትፈወስ ዘንድ ካስፈለገ ከባቢሎን ነፃ ማውጣት። ባቢሎን የት ነው ያለው? ጉባኤ ውስጥ ነው ያለው፣ ህዝብ ውስጥ ነው ያለው። እግዚአብሔር ይርዳን። ስለዚህ የእግዚአብሔር ልብ ስለ ቤተ ክርስቲያን፣ የእግዚአብሔር ልብ ስለተዋጁት ምንድን ነው? ይሄ በመንፈስ ነው መጠየቅና ማግኘት ያለብን። የእግዚአብሔር ልብ ሐሳቡ፣ ፈቃዱ፣ መሻቱ ስለ ቤተ ክርስቲያን፣ ስለ እያንዳንዳችን ምንድን ነው? ወገኖች ትውልድ ከዚህ ነው የራቀው። ይህን ከማወቅ ይህንንም ከመለማመድ ነው የራቀው። አሁን የእግዚአብሔር ልብ ኢትዮጵያ ውስጥ ያሉ አብያተ ክርስቲያናት ሁኔታ ነው። ይሄ እንደ እግዚአብሔር ልብ ነው። እንደኛ ሁኔታ ነው። በእግዚአብሔር ልብ ውስጥ ያለው ስለኛ እግዚአብሔር ይፈውሰን። በጣም ነው የራቅነው ከዚህ ልብ፣ ከዚህ ከእግዚአብሔር ልብ በጣም ነው የራቅነው። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ነው ያለው ለጴጥሮስ? የመንግስት ሰማያት ቁልፍ እሰጥሃለሁ አለ። በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ፣ ህንፃ እሰራለሁ አለ። ክርስቶስ ዲኖሚኔሽን አልሰራም፣ ህዝብን የሰራው። ህዝብን እመሰርታለሁ ሲል አሳድጋለሁም ማለቱ። እግዚአብሔር ይመስገን። ጥሩ የሚያንጽ ሰው መሰረት ብቻ አይሰራም። መሰረት ብቻ ብትሰሩ ግግር ግንብ ነው አይደል? የሆነ እንትኑ ያልወጣ ዝም ብሎ መሰረት አይታችኋል? እሱ ግግር ሲሚንቶ ነው፣ በቃ የተጋገረ ነገር። ክርስቶስ እሱን እሰራለሁ አይደለም፣ እመሰርታለሁ፣ አሳድጋለሁ፣ ለእግዚአብሔር ሕያው አድርጌ አቀርባለሁ። እሱ ነው ሕያው ቤተ ክርስቲያን። በሰፈር አይጠራም፣ እሱ በሰው ስም ወይም በሌላ አይጠራም። ዛሬ ካልቪኒዝም ሉትራን እየተባለ ነው አይደል እንዴ? ባለፉ ሰዎች የምትጠራ ቤተክርስቲያን ያለፈች ናት ራሷ። እውነቴን ነው የምልህ። ባለፈ ሰው ስም እንዴት ቤተክርስቲያንን ትጠራለህ? የሕያው እግዚአብሔርን ቤተክርስቲያን። ይሄ መታወር አይደለም። እኔ ሉተራን ነኝ። ሰውባት መስራችህ ሞቷል፣ አንተም ሞተሃል። ቤተ ክርስቲያኔን እሰራለሁ፣ ድርጅት እሰራለሁ፣ ስብሰባ እሰራለሁ፣ ህንፃ እሰራለሁ አላለም። በእርግጥ በወንድሞቼ መካከል አመሰግናለሁ ያለው ማን ነው? ጌታ ኢየሱስ። በወንድሞቼ መካከል በዛ መንፈስ የተሰበሰቡ ሰዎች ካሉ ክርስቶስ በዛ ጉባኤ አለ። ያ ክርስቶስ ያንጻል፣ ያንን ጉባኤ ይሰራል፣ ወደ እግዚአብሔር ራስ ወደ ሆነው ያደርሳል፣ ድካምን ያግዛል። የእግዚአብሔር ብርታት፣ የእግዚአብሔር ሕይወት ይገለጣል። ህዝብን በሕይወትና በእግዚአብሔር ባህሪ መገንባት ማለት ነው። ቤተክርስቲያን እሰራለሁ ማለት በሕይወትና በእግዚአብሔር ባህሪ። ሰው የእግዚአብሔርን ባህሪ እየፈራ እዛ መድረስ ከባድ ነው። ሰው ሆነን እንዴት እንደዛ እናደርጋለን እያልክ ታዲያ በሰውነት እንዴት እግዚአብሔርን መኖር ትችላለህ? እኔ ሰው መሆን ይበቃኛል ይላል ሰው። መለኮት ነህ ከምትለኝ ሰው መሆን ይበቃኛል ይላል። ሰው መሆን ይብቃ፣ ሰው ከሰውነት ግን አትወጣም። ታዲያ እግዚአብሔርን እና የእግዚአብሔርን እንዴት ትኖራለህ? ሰው ብቻ ከሆነ ከሰው ብቻነት እኮ ነው የወጣው። ቤተክርስቲያን ማለት ምንድን ነው? መውጣት፣ ተጠርቶ ከሰው ከመሆንም መውጣት ማለት ነው። ሰው መሆን አልተቻለም እኮ አለ።
እግዚአብሔር ይመስገን። በእውነት ነው የምላችሁ፣ እኔ የምለው ነገር መሆን ባልችል ቃሉ እውነት ነው። ሰው ሁሉ ውሸተኛ ቢሆን በንግግሩ፣ በህይወቱ፣ በአስተሳሰቡ እግዚአብሔር እውነተኛ ይሁን። አንተ እግዚአብሔርን ቃል አልኖርክምና የእግዚአብሔር ቃል ውሸት ነው ማለት ነው። የልጅነት ህይወት በአንተ አልተፈጸመምና ቃሉ ውሸት ነው ማለት ነው። እንደዚህ ታስባለህ? ስለዚህ ራስህን ከእግዚአብሔር ቃል አስተያየህ ማለት ነው። ያንተ ኑሮ ነው እሱን የሚተረጉመው። ያንተ መቻል አለመቻል እሱን ይተረጉመዋል። አይ ፀሐይ በቀን ይሰልጥን አላል። ዓለም ከተፈጠረች ስንት ጊዜ? 1 ሚሊዮን ነው ይለናል መጽሐፉ። 6,000 ነው ይለናል። አይ ፀሐይ ማታ ወጥታ አታውቅም። አሜን። ለምን? ቃሉ ኃያል። ስለዚህ የኛ አለመኖርና አለመቻል የቃሉን ድካም አያሳይም። ቃሉ ደካማ ነው ማለት አይደለም። ስለዚህ እግዚአብሔር በክርስቶስ ኢየሱስ ህይወቱንና ባህሪው ሊገነባብን ይፈልጋል። አሳድጋለሁ፣ ቤተክርስቲያንን እሰራለሁ፣ ሙሉ ሰው አደርጋለሁ። ይሄ ነው። በየጊዜው ይህን ሲያደርግ ከነበርንበት እንወጣለን። እያመመንም ቢሆን እያሳዘነንም ቢሆን የቀደመው ነገር ይናፍቃል እኮ። ደስ ይላል፣ ደስ ይላል። ልክ አሁን ጉባኤው ሲያልቅ በተን ሲል ህዝቡ በዛ መካከል ስትቀጠቃቀፍ ሰላም ስትባባል ሁኔታዎች ስትጠይቅ ስትወጣ አቤት ደስ ሲል አስቀረው። በቃ ሳናውቅ ያንን ነገር አስጣለ እየወደድኩት። ስለዚህ ህይወት ከሌለበት ሰውኛ ብቻ ከሆነ ጉባኤ መውጣት ማለት ይሄ ነው። ሰውኛ ብቻ ከሆነ ስርዓት፣ አስተሳሰብ፣ አምልኮ፣ አባልነት ህይወት ወደ ሰፈረበት፣ ህይወት ወደ ሰፈፈበት የእግዚአብሔር ከተማ ወደ ሆነች ጽዮን መምጣት ማለት ነው ቤተክርስቲያን ማለት። እግዚአብሔር ይመስገን። ሰው ሳይኖር የት እቀበራለሁ ብሎ ይጨነቃል። አልኖረም እኮ ገና። እውነቴን እኮ አንድ ጊዜ ደሴ ላይ እንደዚህ አይነት ጥያቄ መጥቶ ግድ የላችሁ ሙቱና ይሁን ያልኳቸው። የሚገርማችሁ ነገር በመካከላቸው አንድ እህት ሞታ በሚያስደንቅ ሁኔታ ነው የቀበሯት። መካነ ኢየሱስ አባላት ሞተው ይዩት እስቲ፣ ሞታችሁ ይዩት፣ ቢቀብራችሁ ታውቃላችሁ። ግን እሱ ዋና አይደል። ህይወትን ገና ሳልኖረው ስለ ቀብሬ ልጨነቅ እንዴ? እኔ ስለ መኖርና ስለ ህይወት ስነግረው እንዴት የት እቀበራለሁ? እድሜ ለመንግስት መዘጋጃውን ይልክልኛል። ያን ሳጥን ነው ማጣው አይደል? ያን አቡጀኒ ነው ማጣው። ጉድጓዳን የት አጣታለሁ? ኧረ መጀመሪያ እንኑር። ስለዚህ ይሄ ህይወት ያለበት ቦታ ነው መፈለግ ያለብኝ። ህይወት ይሄ ማለት ደግሞ አሁንም ማህበር ፈልጉ ማለት አይደለም። የሆነ የትኛው ሚኒስትሪን የትኛው ቤተክርስቲያን እሱን ጥናት አድርጉ ማለት አይደለም። ህይወት እግዚአብሔር ነው። እርሱ ተገልጧል። በእርሱ ሕያዋን ነን፣ እንንቀሳቀሳለን፣ እንኖራለን። አሁን ቅርብ ነው። እግዚአብሔር ይመስገን። ዛሬ የምዕራባውያን ጉባኤዎች እየሳቅንባቸው ናቸው። አብያተ ክርስቲያናቶቻቸው ባዶ ናቸው። ለመስጊድ ሽጠዋቸዋል፣ ለሙዚየም ሽጠዋቸዋል እንላለን አይደል? ይቀርልሃል አንተ ምን ስላለ? ጩኸት ስላለ፣ ጥሩ ሳውንድ ሲስተም ስላለ የሚቀርልን ይመስለናል። አሁንም ባዶ ነው እኮ አሁንም ባዶ ነው። እስራኤል ለጦርነት ወጥቶ ሲዘምር ምድሪቱ ምን አደረገች? አስተጋባች። ምንም አይነት ማይክና ማይክሮፎን ምንም ነገር የለም። ግን ምድሪቱ ምን አደረገች? አስተጋባች። ዜማው ቀለጠ፣ ሰው ተጽናና፣ ተነቃቃ። ግን ይህ ከቦድ
ተብሎ ተጻፈ። በዛ አምልኮ ስር፣ በዛ ማስተጋባት፣ በዛ ሪቫይቫል ውስጥ ምን ብሎ ጻፈ? ሰማይ ይካቦድ ክብር ከእስራኤል ለቀቀ አይደል? ካህኑም በዛ ዕለት ምን ሆነ? የሪቫይቫል ውጤት ይሄ ሊሆን ይችላል፣ የምድሪቱ ማስተጋባት። ስለዚህ እኔ በምዕራባውያንም በዚህም ግንባታ አልስቅም። መውጣት ነው የሚበጀኝ። ወዴት ነው የምወጣው? ወደ እግዚአብሔር ሐሳብና አስተሳሰብ። የምዕራባውያን አዳራሾች መሳለቂያ አይደሉም ለኛ። የአፍሪካውያን ክርስትና የልመና ክርስትና አይደለ እንዴ? የዘረፋ ክርስትና አይደለ እንዴ? ሰሞኑ እየቀለድኩ ነበርና መንግስት በዚህ በግብር ጉዳይ በጣም እንደው እንትን ሆኗል አይደል? ምንድነው በቃ ጥርሱን ነክሶ እየሄደ ነው። ስለዚህ የሚያዋጣኝ አልኩ 100 ሰው ፈልጌ ትንቢት መናገር አለብን። የንግድ ፈቃድ የለው፣ ያው ሄደህ ዝም ብለህ ታስመዘግባለህ እንጂ የንግድ ፈቃድ የለው። ከዛ በኋላ ያችን ማሳጅ መቀጠል ነው እኮ ሌላ ምንድን? ከዛ በኋላ ኦዲት ላድርግህ የለ ደጉ መንግስት ለቤተክርስቲያን ደግ ነው በጣም አይደል? እንደፈለገ ሲዘረፍ ዝም ምን ያለው አብሮ ይዘርፍ እንደሆነ ያላቀም፣ ግን ቤተክርስቲያን ስትዘርፍ ህዝቡን ስትዘርፍ ዝም ምን ያለው ኦዲት የለ ምን የለ ምን የለ። አንድ ቀን ግን ፋታ ሲያገኝ መንግስት ሰዓት ማጥፋቱን በየቦታ ሲያቆም ወዴት ዞር እንደሚል እኔ ይታየኛል። ሃሌሉያ! ምንም ትንሽ ብንሆን እኛ ሂሳባችን ምንድን ነው? ንጹህ። ፓስተሩ እጁን አያገባ፣ ዲያቆኑ እጁን አያገባ፣ ንጹህ ይምጣ እንደፈለገ። ግን ይቆጨኛል የሀገሬ ሀብት ግብር ሳይገበርበት እንዲህ ሲበዘበዝ። ለምንድን ወደዚህ የገባሁት? ለማንኛውም ወደዛ ልሄድ እያሰብኩ ነበር ነው ሳምንት ያን ስራ ልፈጥር እያሰብኩ ነበር። በእውነት ነው የምላችሁ ያዋጣል። ግን ህሊና ስለዚህ ሞቷል፣ ገሎብናል። እግዚአብሔር እንዳንሆን አድርጎ ነው ያደረገን። እንዳንመች እንዳንሆን አድርጎ ተነስቼ ብናገር አሌክስ ያውቅበታል። አሁን ተነስቶ እሱ ቢሞክር አዎ። ስለዚህ ጉባኤ ሳይሆን የሚለውጠኝ በጉባኤው ላይ የሚወርደው የእግዚአብሔር ሕይወት ነው ጉባኤውን የሚለውጠው። ጉባኤውን ራሱ ጉባኤ ለውጠው፣ የጉባኤው ነገር አይለውጠውም። ግን ለጉባኤው የሚሰጥ ከላይ የሚወርድ ነገር በእርግጥ ጉባኤውን ይቀይረዋል። እግዚአብሔር ይህንን ያደርግ። በጉባኤ በወንድሞች መካከል የልጁ ድምፅ ሲመጣ እያንዳንዳችን ሲጎበኝ ሲሰበስበን እና ሲናገረን እግዚአብሔር ይመስገን። የመሰብሰባችን ምክንያቱ ተሰብሰቡ አይደለም። የመሰብሰባችን ምክንያቱ እሱን የማግኘት ጉዳይ ነው። አሜን። እንዲህም ጥቂት ሆነን ለምን የምንመጣው? መሰብሰብ ስላለብን። እንደው ካልተሰበሰብን ያው ብዙ ሰው እንትን አይደለም። ተሰብሰቡ ስለመባላት ሳይሆን እግዚአብሔርን በመሰብሰባችን ስለሚገኝ በወንድሞች ህብረት ስለሚገኝ። ስለዚህ እያንዳንዱ ቤተክርስቲያን ስትመለከቱ በመጽሐፍ ቅዱስ አሁን ያነበብኩላችሁ ክፍል በጴርጋሞን በሰርምኔስ በቦታ ነው የተሰየሙት አይደል? በቦታ ነው የተሰየሙት። እኛ ሀገር ግን በቦታ አይደለም። በምንድን ነው? አንዱ መካነ ኢየሱስ ነው፣ አንዱ ቃለ ሕይወት ነው፣ አንዱ ሙሉ ወንጌል ነው አይደል? መካነ ኢየሱስና ሙሉ ወንጌል ጎረቤት ሊሆኑ ይችላሉ። ፈጽሞ ስህተት ነው ይሄ። በመጽሐፍ ቅዱስ የባቢሎን ቤተክርስቲያን አለ፣ የቆሮንቶስ ቤተክርስቲያን አለ፣ ሮሜ ቤተክርስቲያን አለ። አዲስ አበባ ቤተክርስቲያን የለም። እዚህ ጅማ ቤተክርስቲያን የለም። ወይም ደግሞ የጎተራ አጥቢያ የለም። ስም የለውም፣ ግን የጎተራ አጥቢያ ስም የለውም። የፒያሳ አጥቢያ እንደዛ አይነት ነገር የለም።
ስለዚህ የማያቋርጥ መውጣት ያስፈልጋል። ከነዚህም ማለት ነው የማያቋርጥ መውጣት፣ ከኦርቶዶክስ እስከ ልጅነት መውጣት። በምንድን ነው መውጣት? አሁንም እላችኋለሁ በህይወት ነው መውጣት። በአካሄድና በምልልስ ነው መውጣት። እግዚአብሔርን በመምሰል ነው። እግዚአብሔር ይርዳል። ይሄ የእግዚአብሔር ሐሳብ። ስለዚህ ቤተክርስቲያን ምን ማለት እንደሆነ አሁን አውቄያለሁ። እኔ ነኝ ማለት ነው። እያንዳንዳችን በአንድነት ደግሞ የክርስቶስ አካል፣ የዚህ አካል ራስ ክርስቶስ ነው። ለዚህ እኮ ነው ሩቅ ያለው ወንድሜ ወንድሜ ነው ልል የምችለው በዚህ መንፈስ ነው። አንዳንዴ በከተማ አቀፍ ደረጃ ከውጭም ሀገር ይምጣ ከሀገርም ውስጥ ይነሳ ከፍተኛ ክሩሴድ ወይም ኮንፈረንስ ይካሄዳል አይደል እንዴ? ከዛ በኋላ ምንድን ነው የሚሆነው? ብዙ ሰዎች ጌታን ይቀበላሉ። ለነዛ ሰዎች ምን ይባላል? ልባችሁ ወደሚፈልገው ሄዳችሁ ተመዝገቡ ይባላል አይደል? ስለዚህ አንዱ ወደዛ፣ አንዱ ወደዚህ፣ አንዱ ወደዚህ ነው የሚሄደው። መውጣት እሱ አይደለም። መውጣት ጌታን አግኝቶ በጌታም ተገኝቶ ዳግም ተወልዶ የእግዚአብሔርን ሕይወት መለማመድ መጀመሩ ነው። አዲስ ሕይወት፣ አዲስ አስተሳሰብ ማድረጉ ነው። አዲስ ሕይወትና አዲስ አስተሳሰብ ማለት ደግሞ በነበረው ባህልና በነበረው ማህበረሰብ ላይ መዝፈን ማለት አይደለም አይደል? ጌታ ኢየሱስ ክርስቶስ ሕይወቱ ኖርም ነበር። በኃጢአት ነው ያልተከሰሰው። ስለዚህ የማህበረሰቡን እሴት እያፈራረሰ አይደለም የመጣው። ያስተሳሰብ ለውጥ ነው ያለው በምድር ሲኖር ማለት። ስለዚህ ዳግም መወለድ ወይም ደግሞ እግዚአብሔርን ማወቅ አዲስ ልደት ማለት ቤተሰቤን ማወክ ማለት አይደለም። የቤተሰቤ የኖሩበትን ነገር መሳደብ ማለት አይደለም። እግዚአብሔር ይርዳል። ይህን ክፍል አልጨረስነውም፣ እንቀጥላለን። 7ቱ አብያተ ክርስቲያናት በእርግጥ ማን ናቸው? እያንዳንዳቸው ማለት ሳይሆን እንደው በጥቅሉ ማን ናቸው ስንል እያንዳንዳችን ውስጥ ኤፌሶን አለች፣ ጴርጋሞን አለች፣ ሰርድስ አለች፣ ሰርምኔስ አለች፣ ፊላደልፊያ አለች፣ ሎዶቅያም አለች። እንደው መጨረሻዋ ግን ባትኖር ጥሩ ነው አይደል? ግን አለች። ስለዚህ ይሰበካል። ጻፍ፣ ስለሷም ጻፍ፣ ስለሷም አንብብ፣ ስለሷም ልብ ፍራ። ኤፌሶንን መጽሐፍ ብቻ አይደለም። ኤፌሶን ድንቅ ነው አይደል? እኔ ኤፌሶንን የማየው እዚህ ራእይ ላይ ያለውን ኤፌሶን አይደል? ጳውሎስ ስለ ኤፌሶን የጻፈው አይደል? ድንቅ እኮ ነው የጻፈው። ምንም አይነት ችግር የቤተክርስቲያን ችግር አልጻፈም። በቃ መገለጥ ነው። በዛ የጀመረ ቤተክርስቲያን ዞሮ የት ገባ? ሎዶቅያ ገባ። ይህም ጻፈው። እንጸልያለን። ሃሌሉያ ሃሌሉያ። ታስተምረን ዘንድ ጸለይን። መንገዳችን ትመራ ዘንድ ጸለይን። መንገድህን ታሳየን ዘንድ ጸለይን። ፈቃድህ ይገለጥ ዘንድ ጸለይን። እግዚአብሔር አምላካችን ሆይ ፈቃድህ በዚህ ሰዓት ስለተገለጠ እናከብረሃል። እኛ ቤተ ክርስቲያን ነን። እኛ ያንተ አካል ማደሪያ መቅደስ ነን። እግዚአብሔር አምላካችን ሆይ እናመሰግናለን። የዚህ ማደሪያ ስብስብ ይሄ ነው። ያንተ መመላለሻ፣ ያንተ መኖሪያ ይሄ ነው። እያንዳንዳችን ነን። በሩቅ ያሉ በቅርብ ያሉ ወንድሞቻችን ሁሉ ናቸው። እናመሰግናለን። ሰውን ስለጠራህበት፣ ስለዋጀህበት፣ ስላዳንክበት ምሕረትህ በልጅ በኢየሱስ ክርስቶስ በኩል እግዚአብሔር ሆይ ዓለምን የታረቅበት ፍቅር ድንቅ ነው። እናመሰግናለን። እግዚአብሔር ሆይ አሁንም እስከ መጨረሻ አይኖቻችን ይከፈቱ። እንደገና ማወቅ የሚገባን ብዙ ነገር እንድናውቅ እርዳ። ስለምናውቀው ነገር እግዚአብሔር አምላካችን ሆይ
ለመኖርም ለመመላለስም ደግሞ አቅምም ካንተ ነው፣ ኃይልም ካንተ ነው። እናመሰግናለን። ቃልህ ተፈጽሞ እናያለን። ምክር ጸንቶ እናያለን። እግዚአብሔር በሕይወታችን ዘመን ሁሉ የፈቃድህ እውነት ይሰራል። እናመሰግናለን በኢየሱስ ክርስቶስ ስም።